ምን እንዳገኘን ብነግር አታምንም። ምን አገኛችሁ? ናታን ነግራችሁ ነበር አይደል? አረ ምንድነው እያስጨነቃችሁኝ ነው ንገሩኝ። እሺ እማዬ መጣለች? አልመጣችም፣ ግን ሰሞኑን ደህና አይደለችም። ዛሬ ስመጣ በጣም ደስ የሚል ነገር ነው የምነግራት። ቆይ ምንድነው ለእኔ ያልነግሩኝ? ወይኔ ሰው ክፋት ግን እንዴ ምንድነው? ቆይ እያጓጓችሁኝ እኮ ነው። ቴሌ ሄደን ነበር። እሺ ከዛስ? ሪፖርት የተደረገበትን ቁጥር ተቀብያችሁ ነበር ከፖሊሶች እና ቁጥሩ የማን እንደሆነ አረጋገጥን። እሺ ይኸውልህ ናታን፣ ለፖሊሶቹ ሪፖርት የተደረገው ስልክ ቁጥር በማን እንደወጣና የማን እንደሆነ አረጋግጠን መጣ። በማን ነው የወጣው? ቆይ እሺ እስከ መቼ ነው አስረው የሚያቆዩት? አላውቅም ዳጣ። 48 ሰዓት ስለሞላው እግዴታ ይከሱታል። አክስቴ እንደሞተች ወይም ደግሞ እንደጠፋች ማስረጃ ማቅረብ አለባቸው። አንቺስ ምን ላይ ደረሽ? ስልኩን ተቀብያለሁ። ሪፖርት የተደረገበትን ስልክ ተቀብያለሁ። ያምራሉ ዳጣ። ግን አሁን አባዬን ያሰሩት በሪከርዱ ነው። የተላከላቸው ድምፅ ላይ ያለውን ሪከርድ አባዬ አምኗል። ስለዚህ በቃ ለዛ ነው ያሰሩት። ምንም አትሆንም ማርታ፣ ደህና ናት። ብቻ ኤቤን መኝት አይመስለኝም። ሀሰተኛ መረጃ ማዘጋጀት በሕግ ፊት ያስቀጣል። አዝናለሁ፣ ልሰጥሽ አልችልም። ይህን የማታደርገው ከሆነ ክስ መሰረትብሃለሁ። ለዚህ ከሆነ ሕጉን ማታቆም የምልክ ቁጥሩን ስላልሰጠሁሽ ነው የምትከሺኝ? ለአባቴ ስለሆነ ማትሰጠኝ ለሌላ አቃቤ ግን ትሰጣለህ። ስለዚህ ለእኔ ስጠኝና ልመርምር። ጣሪስ ግንባሯ እንዴት ነው የሚያስፈራው! እኔ አቻልተውህ ያችን የመሰለች ቆንጆ እድሏን ሰብራ ስታበቃ ምተው ይመስላል። እናቱም ወንድ አልወለደችም፣ እኔም ደግሞ ለእህቴ ወንድም አይደለሁም ማለት ደረጀ በመጨረሻም እንግዲህ እያንዳንዱን ነገር ደርሳበታለች ጋይሶችዬ። በጣም በሚገርም ሁኔታ እንግዲህ አቢጌል ታውቃላችሁ፣ አንደኛ መርማሪ ፖሊስ ብትሆን ማለት ነው ጋይስ። ፖሊሱ ራሱ እንዴት ነው እናንተ ፊቷ የሚያስፈራው አላለም? ይሄን ያክል ነው እንደምትፈሯት፣ እንዴ ይመችሽ ያራዳል። ኤቢ እኮ ትችላለች ስላችሁ በምክንያት ነው ጋይስ። እያንዳንዱን ነገር ነው ጋይስ አፋቸውን የምታስይዛቸው። አይገርማችሁም? አይደንቅላችሁም? በሚገርም ሁኔታ እንግዲህ በጣም ስታንቀጠቅጣቸው ነበረ። በጣም በሚደንቅ ሞራል ነበር ስትመራቸው የነበረው። በጣም በሚያስደስት ምክንያት ዛሬ እንግዲህ ትልቅ ነገር ላይ ነው የደረሰችው። በጣም ደስ በሚል ሁኔታ ማለት ነው። ውድ ቤተሰቦቻችን በጣም ደስ ብሎናል። በጣም እንጃ እንደምላችሁ አቢጌል አካሃዱን በቃ ደረጀ እኮ ማለት ነው እውነትም የተማመነባት እኮ በቃ እያንዳንዱን ሁኔታዋን እና እያንዳንዷን ነገሮቿን በደንብ አድርጎ ስለሚያውቃትና ስለሚተማመንባት ነው። እና በጣም ነው የገረመኝ እውነት ለመናገር እያንዳንዱን ነገር ደግሞ ቁጭ ነው ያደረገችለትና አሜዚንግ ጋይሶች አሜዚንግ እና በጣም ደስ ይል ነበረ። ዛሬ እንግዲህ ስልኩን የመሷ መጀመሪያ ጥቆማ የሰጠችበትን ስልክ ስጠኝ ስትለው ፖሊሱ ራሱ አልሰጥሽም ሲላት ወርድ ከራሴ ካልሰጠኝ ስትለው በመጨረሻም እንግዲህ አውጥቶ ሰጥቷታል። በዛ አማካይነት እንግዲህ በሚገርምና በሚደንቅ ጥበብ እያንዳንዱን ነገር ተወጥተዋል ማለት ነው። ውድ ቤተሰቦቻችን ስትሄድም እንግዲህ በማን ስም እንደወጣ ቴሌ ሂደው አውቀዋል ማለት ነው። በእርግጠኝነት ያው ከሌ ነው ብሎ አልተናገሩም። ግን ምንም ይሁን ምን እንትን ያለችው ያው በመድኃኒት ስም ነው ሊወጣ የሚችለው ሌላ ማንም ይሆናል ብለን አናስብም። ስለዚህ በእርግጠኝነት እንግዲህ ይሄንን ነገር ተጠቅማ ነው ሙድ የያዘችባቸው። ስለዚህ ደረጀም እንግዲህ በጥቂት ቀናት ውስጥ ሰሞኑን በአባታቸውን በእጃቸው ያስገባሉ። አቢጌል ደግሞ እያንዳንዱን ነገር እኔ ስጡኝ ብዬ ጠየኳችሁ መረጃ የመስጠት ውዴታ ሳይሆን ግዴታ አለባችሁ ብላ ነው እንግዲህ አንድ ከአንድ በቃ ያስጠነቀቀቻቸው። በዛም እንግዲህ በጣም ደስ ብሏቸዋል። በጣም ነው ደስ ያላቸው እውነት ለመናገር። ዳጣ ራሱ በቃ ከሚባለው በላይ የመጀመሪያ ዳጣ እንግዲህ ምን አግኝታ ነው እያልን ነበርና እግዚአብሔር ይመስገን ያገኘችውም እንግዲህ እንዳያችሁት ነው። ምንድነው ካላችሁ ደግሞ ያው ያያችሁት ነገር ነው። ምላጭ ነው ራሷን ቆርጣ ነው እንደዚህ ያደረገችው። ስለዚህ ያንን ምላጩን የቆረጠችበትን አግኝተዋል ማለት ነው። ያንን እሱን እንደ ማስረጃ መጀመሪያ አቢጌል ምንድን ያደረገችው ቁጭ ብላ በቃ እያንዳንዱን ነገር ነው የጻፈችው። እያንዳንዱን ማለት ነው እያንዳንዱን ነው የምላችሁ ጋይሶችዬና በሚገርም በሚደንቅ ብቃት ያን ነገር ደግሞ ተወጥተዋል ማለት ነው። ውድ ቤተሰቦቻችን በጣም ነበር ደስ የሚለው ከሚባለው በላይ አሜዚንግ እያንዳንዱ ነገር ደስ በሚል ሁኔታ ነበረ። ውድ ቤተሰቦቻችን እንትን ያደረገችው ደስ የሚል ነገር ነበረ።
ያም እንዳለ በቃ እያንዳንዱን መረጃና ማስረጃ ከያዘ በኋላ ነው እንግዲህ ለነገር እየሾቹ ለእያንዳንዱ ነገር ምላሽ የሰጠችው። ስለዚህ ብዙ ቁጭ ብላ በቃ እያንዳንዱን ነገር ጻፈች። በቃ አያችሁ፣ በእውቀት ላይ የተመሰረተ ነገር ቅድሚያ መረጃና ማስረጃዎችን ነው የሚይዘው። ገባችሁ አይደለ ሰው? ስለዚህ በሚገርም ሁኔታ ያን ነገር ለማስተካከል የሄደበት ርቀት የተሄደበት መንገድ ግሩም ነበረና ውድ ቤተሰቦቻችን በጣም ደስ የሚል ነገር ነበረ። በመጨረሻ እንግዲህ እዚህ ውጤት ላይ ስለደረሰች እኔ እንጃ በጣም ደስ ብሎኛል። ቀጣይ ደግሞ እያንዳንዱ ነገር አንድ በአንድ የማይስተካከልበት ምንም ምክንያት የለውም፣ ይስተካከላል። ይህን ተደረሰበት ቀጣይ ደግሞ በህግና በህጉ መሰረት አንደኛ የህግ ተማሪ ነች፣ እንደሚታወቀው የህግ ተማሪ ናት ኤቢ ማለት ነው። ስለዚህ የህግ ተማሪ መሆኗ ደግሞ ይሄን ነገር አያግዳትም። በጣም ደስ በሚል ሁኔታ እንግዲህ ይሄን ነገር እያንዳንዱን ነገር እንድትወጣው አድርጓታል። ይሄ በጣም ነው ደስ የሚለው ውድ ቤተሰብ፣ በጣም ከሚባለው በላይ ማለት ነው። ቀጣዩ ደግሞ ያመረ ነው የሚሆነው፣ ምክንያቱም ምንም ጥያቄ የለውም። ደረጀም እንግዲህ በሙሉ ኮንፊደንስ አንቺ ተከራከሪልኝ ብሎ ኃላፊነት ሰጥቷታል። እንግዲህ ቁጭ ብላ ምን ማድረግ እንዳለባት መጀመሪያ አንድ በአንድ ነው ቁጭ ብላ የጻፈችው ማስታወሻ ያዘችው። በቃ ያንን ነገር ከያዘች በኋላ ማስታወሻ ያንዳንዱን ነገር ቁጭ አድርጋ መረጃ ማስረጃውን ቅድሚያቱ ይሄ የቱ ይቀርማል የቱ ይከተላል ብላ ካሰበች እና እንትን ካለች በኋላ መጨረሻ ላይ ያደረገችው ነገር እንግዲህ አይታችኋት፣ በቃ ከቃል በላይ ነው ውድ ቤተሰቦቻችን። ይሄ በጣም ነው ደስ የሚል ነገር ነው፣ በቃ እያንዳንዱ ነገር ማለት ነውና በጣም ሶ አሜዚንግ። ስለዚህ ቀጣይ ደግሞ እያንዳንዱ ነገር ትሄድበታለች፣ በቃ ምንም ጥያቄ የለውም ትሄድበታለች ነው የምላችሁ። ስለዚህ ደረጀ በቅርብ ጊዜ ውስጥ ቤቱ ይመለሳል። ወይዘሮ መድኃኒት ደግሞ እያንዳንዱን ነገር ከጊዜ በኋላ የምትገባበት ትገባለች። ስለዚህ አንድ በአንድ ሁሉም ነገር ይስተካከላል ማለት ነው። ስለዚህ ከዚህ በላይ ምን ትላላችሁ ታዲያ? ምንም መባል አያስፈልግም አይደል ጋይስ? በቃ ያው ይቻላል ነው፣ ይቻላል በቃ አብጌል በተለይ ትችላለች የምር ማለት ነው። ፖሊስ እንደውም ምን ታውቂያለሽ እንዴ ስለ እናትሽ መጀመሪያ ስለ አባትሽ ምናምን ነበር ሲል የነበረውና አይ አይደለም እኮ ምናምን አሉ። የምን አይደለም ነው። በጣም ነው የሚገርመው ውድ ቤተሰቦቻችን፣ በጣም በሚገርም ሁኔታ በጣም ደስ የሚል ነበረ። በጣም ደስ የሚል እያንዳንዱ ነገር ቀጣይ እንግዲህ ሁሉም ነገር እንደሚስተካከል እሷም ደግሞ ከዚህ በበለጠ እያንዳንዱ ሁኔታ እንደምታስተካክለው ባለሙሉ ተስፋዎች ነን። እንግዲህ ሰብስክራይብ ያደረጋችሁ ቤተሰቦቼ እስካሁን አብራችሁ ስለሆናችሁ በጣም አመሰግናለሁ። አሁንም ደግሞ ወደፊት አብራችሁኝ ሁኑ፣ ቀጥሉ፣ አበርቱኝ፣ እንበርታ ማለት እፈልጋለሁኝ። እንግዲህ እንደ ሁሉም ነገር መልካም ፈቃዳችሁ ሆኖ ስለምታደርጉልኝ መልካም ነገር ሁሉ ቴንኪዩ ሶ ማች። በቃ ሌላ ቃላት የለኝም ውድ ቤተሰቦቻችን። ቀጣይ ደግሞ ከዚህ በተሻለ መልኩ የጥሩ ስራ ሰርቼ እንደመመለስ ተስፋ አደርጋለሁ። መልካም ጊዜ ውድ ቤተሰቦቻችን እመኝላችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ የሁሌም እንትናችሁ ነው ይሁን ማለት ነው ውድ ሀገሬ ልጆች። ስለዚህ ፕሊዝ ላይክ፣ ሰብስክራይብ አድርጉልኝ። እወዳችኋለሁኝ። ቀጣይ ደግሞ አዳዲስ ቪዲዮዎች ይዘን እንመጣለን። በነገራችን ላይ እያንዳንዱን ሁኔታ እያንዳንዱን መስፈርትና እያንዳንዶቹን ነገሮች በቃ ይሄ ነው ማለት አይቻልም። እውነት ለመናገር ማለት ነው ውድ ቤተሰቦቻችን በእናንተ ነው እዚህ የደረስኩት። አሁንም ወደፊት በእናንተ ተስፋ አለኝ። ሁሉም ነገር እንደሚሳካ፣ ሁሉም ነገር እንደሚስተካከል ላይክ ሰብስክራይብ ማድረግ አሁንም አይረሳ። እንግዲህ እኔ በሐሳብ በድምጽ ይሄንን ስል እናንተ ደግሞ ከታችሁ ናችሁ ሐሳባችሁን በኮሜንት በጽሁፍ ስለምትገልጹ አመሰግናለሁ። ሲቀጥል ደግሞ ይሄ ሐሳብ ሪአክሽን ነው። አንዳንድ ሰዎች ምን አባሽ አማርኛ አይደል ወይ እኛ እየሰማነው አይደል ወይ ምናምን፣ ይሄ በቃ ሪአክሽን ነው ጋይስ። ካልተመቻችሁ ልፍ ማለት ይቻላል። ኦኬ ግዴታ አስሮ እንትን ያላችሁ ወይም ደግሞ ገትቶ ያመጣችሁ ሰው የለም። የእናንተ ቅንነታችሁ ካለ ላይክ ሼር ሰብስክራይብ አድርጋችሁልኝ ላይክ አድርጋችሁልኝ መሄድ ኦኬ። እስከተመቻችሁ ድረስ አይታችሁ ከዛ ቅንጥስ ማለት ይቻላል። ግን ግዴታ ለምን አንቺ መጣሽ ያንቺን ድምጽ አፈርቢ ይድፋሽ ምናምን የሌለ ነው ጋይስ፣ የሌለ ነው የምትሳደቡ አንዳንድ ሰዎች። ፈጣሪ ሆን ችግር አለው። ስራ ነው። እኔ ቻናል ማሳደግ ስለፈለኩኝ ነው። ሪአክሽን ደግሞ ይሄ ዩቲዩብም ህግም የሚፈቅደው ነገር ነው። ዩቲዩብ ደግሞ የሚፈቅደውን ነገር ሰርቼ ባገኝ ምንም ኦኬ፣ ምን ችግር የለውም። በቀጣይ አዲስ በራሴ ቪዲዮ እመጣለሁ። መልካም ጊዜ